ማነው? ግቡ ክፍት ነው። ምን አጣፍጥልሽ እንዴ? አትማዋዛ ጋር እንደምታደርግ መድኃኒዓለም ቤቢ አየህ አይደል? ኤቢ ምን እየሰራሽ ነው? ተሻሽለሻ ስትበይ ድጋሚ የጅል ስራ ትሰሪያለሽ እንዴ? ሯ ይሄን አለ ይሄ ዘወያች ነገር ከቤት ወጣለች። እኛም ደስ ብሎናል። እንድትባረር ነበር ፍቃዳችን። ግን ማረት አሁንም ልቧ እንደራራላት ነው ማለት ያስጠላል። ያው ወይናው ይሰማሻል እህትሽ ስለሆነች ምናምን ደስ ላይልሽ ይችላል ማለት ግን ደግሞ ያው እንቅልፍሽ ነስቶሻል። ግን ደግሞ መሄድ ስላለባት ትሄዳለች። ትሄድም አትመለስም አንፈልጋትም እኛ ተበርቃጨች ትላላችሁ። ዳይሬክተር ስትሆኑ ዳይሬክተር እኔ ሆንኩኝ አሁን እና ግን ታስጠላለች። እንኳንም ሄደች። ሲቀጥል ደግሞ ምን አሳሰበሽ? ከአሜሪካን የመጣችው ከተባለ ብር አላት አይደል እንዴ? ለምን እንትን ይዛት ሆቴል ነገር ይዛ አትቆይም? ኤቭሪ አሜሪካን የመጣ ሰው እንደዛ ነው የሚያደርገው። ስለዚህ ሆቴል ይዛ ትቆይልን፣ እኛ አንፈልግም። ከዛ ቀኗ ሲደርስ ትሄድ። እንግዲህ ቤቱን ምስቅልቅሉን አስወጥተው ነበረ። እንግዲህ ጥበቃውም ሁሉም ደስ ብሏቸዋል። ነገዜ ሁሉ ደስ ብሏቸዋል ማለት ነው። ያው እንግዲህ ምንም ማድረግ አይቻልም። ከቤት ወጣለች። ልታጭበረብረ ሞክራ ነበር። ምንም ሲጀምር ሚሞሪውንም ምንም ማየት አይጠበቅባትም። ገና የአቢጌልን ስልክ ውሃ ስትከተው ነበር መባረር ያለበት። ምክንያቱም እንደ ስራች ይታወቃል። ሰርታማለች ማለት ነው። ያን ነገር ስላደረገችው እንትን ማለት እንደዚህ እስካሁን ድረስ ጊዜ መፍጀት የለባትም ነበረ። እና እንግዲህ እንደተመለከታችሁት በዛ መልኩ ተጠናቋል ማለት ነው። የዛሬው ፊልም ደስ ይላል። እንግዲህ ማርታም እየጨነቀት ነበር። ምክንያቱም ያው ማርታ እህቷ እንደሆነች አንድ እህቷ እንደሆነ መሆኗ መጠን ማባረር እንደሌለባት ሲሰማት፣ ግን ደግሞ ሌላ አማራጭ የለም ነበረ። ማድረግም ያለባት ያንን ነበረ። ስለዚህ ያንን አደረገች ነው ወይ ያው እሷ ለራሷ ጥሩ የሆነ ቦታ ትጠጋለች በሚለው ነው እንግዲህ። አቢጌል ናት። አቢጌል እንዴት እንደተቀየረች ምናምን እናቲቱ በዚህ ፍጥነት ይህን ነገሮችን ማድረጓ ለዳጣ መቆርቆሯ ምናምን እየገረማት እየጠየቀቻት ነበረ። እንዴት አንቺ ለዳጣ ትቆረቆረቻለች? ሳታሳዝንሽም? እማዬ ምንም ሳታድርግ እንደዚህ አይነት ነገር አድርገሻል፣ አስባ የማታውቀውን ነገር አድርገሻል ስትባል በጣም ይከብዳል። ግን ታሳዝናለች ምናምን ስትላት እሱ ሳው ልክ ነሽ፣ በጣም ግን ያንቺ ነገር ገርሞኝ ነው እያለቻት ነበረ። አንቺ ራሱ ታሳዝኝኛለሽ አለቻት። ለምንድን ነው እኔ የማሳዝንሽ ምናምን ስትላት ደግሞ የዛሬው ጫን ያለ ነው፣ ብቻ ዝም ብለሽ ታሳዝኝኛለሽ እያለቻት ነበር። እና የዛሬው ጫን ያለ ነው እያለቻት ነበር። ይሄ በናታን በኩል ያለውን ጉዳይም እንግዲህ እኔም እወድሃለሁ፣ ዳጣም ትወድሃለች፣ ያንተ ያለኝ ፍቅር እንደማይቀየር ታውቃለህ፣ አንተ ደግሞ የምትመርጠውን አውቃለሁ
ማለት ውሳኔው የኔ እወድሃለሁ በጣም ትወዳለች ስትሉ ግን ውሳኔው የኔ ነው ማለት የምትወስነውንም አውቃለሁ። ማንንም እንደምትመርጥ አውቃለሁ። ግን ደግሞ እኔ ወደድኩ ማለት እስከዛሬው ክብሬን ዝቅ አደርጋለሁ እና አንተን እወዳለሁ እያልኩ አልጃጃልም። ምክንያቱም ወንዱ አንተ ብቻ አይደለም። ሰው የወደደውን ነገር አግኝቶ እንደማያውቅ ሁሉ የሚወደኝን ያው እኔም እፈልጋለሁ እያለችው ነበረ። እና ውሳኔሽ ምንድን ነው ሲላት እሱ ደግሞ ውሳኔን መጨረሻ ላይ እነግርሃለሁ ታየኛለህ ምናምን አለችው ማለት ነው። እንግዲህ ያው አቤጌል ተቀይራለች በብዙ ነገሮች ማለት ነው። እና አሪፍ ነው፣ ደስ ይላል። እንኳን ተቀየርሽ። ሌላው እንግዲህ ግን እኔ የእነንትና ሁሌ ቪዲዮ ስሰራ አሁን ውሃ ጥቅም ገብቶኝ አያውቅም። ምንድን ነው ጥቅማቸው? ነው የሆነ ፓርት ላይ ይጠቅማሉ፣ የሆነ ፓርት ላይ ግን ደግሞ ጅል ናቸው የምር። ጫት ንቃ ምናምን በእርግጥ ብዙ ነገሩን ለማስተማር ነው ማለት እንደ የሀብታም ልጅ ስትሆኑ ምናምን ስራ ሲፈቱ ምን ማድረግ ምን እንደሚያደርጉ የሀብታም ልጆች እና የድሃ ልጆች ያላቸውን እርቀቱ ሳይሆን በቃ ምን አይነት ትምህርት ቤት ውስጥ ምን ነገር ለብዙ ሰዎች እንዴት እንደሚጋለጡ ምናምን ብዙ ትምህርት ያስተምራሉ። እና እንግዲህ አሪፍ ነው። ዳጣን ማነው የገዛኸኝና ለዛ ናቸው እንግዲህ እነሱም ተፋቅረዋል። ግን ደግሞ መገላለጽ አይፈልጉም። እሱ ይገልጽላታል፣ እሱ አክሰብት ማድረግ አትፈልግም። እየወደደችው አክሰብት ማድረግ አትፈልግም። ግን ምን ማድረግ ይቻላል? አንድ ቀን ይግባባሉ። ጠፍተን አንወጣም ወይ ምናምን እያለችው ነበር። ከዚህ ጠፍቼ የት ልሄድ፣ ምን ልታረጊ ነው፣ የሆነ ነገር ልታረጊ ነው ምናምን እያላት ነበረ ማለት ነው። እንግዲህ ዞሮ ተግባብተዋል። ዋናው መግባባታቸው ነው። ሌላው እንግዲህ አቤጌል ናት። ብዙ ነገር ማለት በቃ በላይፋቸው ውስጥ አርጁን የሚያስጠላ እንትን ነው። ለምንድን ነው የማይተዋት? በቃ ተወኝ ካለችው ተወኝ ነው። ምን ያርጌ ነው የሚላት። እንግዲህ እንደዛ እያለችው ነበረ። ከዛ አርጁን በሩ ላይ መጥቶ እያንኳኳኑ ትናንትና መለሱ ደግሞ ዛሬ መጣ ሲላት እንግዲህ መፍትሄ ለመፈለግ ብላ ናታንን እንሂድ እና የሆነ ነገር ላሳይ ብላ ሲዛ መጣ። ዘወይ ዳጣ ላይ ነበረች፣ እንትን ላይ ቴራስ ላይ ነበረች እና በረንዳ ላይ ቁጭ ብላ እያየቻቸው በናታን በዛ እየሳቀች ነበር፣ በአርጁን ማለት ነው። ከዛ እንግዲህ አርጁንን ስላየችው ብቻ እንዲስመው ስስመው ይሄዳል ብላ ነው እሷ ማለት በሌላ ነገር ተርጉመው ሳይሆን አምጥታ ሳመችው። ናታንን ስስመው በጣም ደነገጠች። እግዚኦ ማረነ ክርስቶስ ማለት ስሙ አርጁን አይሚን አያዝልኝም ስሙ ገዛኸኝ ማለት ነው። እና እንግዲህ ናታን በጣም ክቡን ያለው ምክንያቱም በዘወር ሲል ያው እሱን አይቶታል ማለት ነው። ተቀየርሽ ስትባይ እንዴት እንደዚህ አይነት ነገር ታደርጊያለሽ? እኔ የምፈራው ደግሞ ፍቅር እኮ ነው፣ ጅል ነው የምር። ዳጣ በዚህ ስሜት እዛ ቴራስ ላይ እንዳትወርቅ፣ ግን አትወድቅም። ጥሩነቱ ማለት እሷ ራሷን ኮንትሮል ማድረግ ትችላለች። ግን ደግሞ ፍቅር ከባድ ነው እና ያስጠላል። እንደዛ ማድረግ አልነበረብሽም አቤጌል። ሌላው እንትና ነው ማነው ስሙ ደረጀ እና ሚስቱን ሊጠይቅ ይሏል። ሁለተኛ ሚስቱን እንግዲህ ደንግጣለች። እሷም ልክ በርስ ከፍቶ ሲገባ ጋሼ ነው ያለችው። ልጅ ወልዳለት ጋሼ ትላለች። እንደ ደረጀ ያውን በኋላ ምን እንትን ትያለሽ፣ ታሽቋጠጫለሽ። ምን ሊፈጠር ይችላል? ዳጣናቷን ታውቂ ሆነውን በዚህ ልደቷ ወይስ ዝም ብለው ልደቷን ያከብሩላታል? ደረጀስ እስከ መቼ ነው? ብቻ ሀሳብ ጭንቀት ይዞታል እሱ ራሱ